አትጋበዝ። አዳራሽ ለአዳራሽ አትዙር። ተዋህደ ነው ልንኖር የሚገባ ሙሽራ ነው ያለን ወገኖቼ። የኔና የናንተ የመጨረሻው ፍጻሜ ባስደናቂ ሰርግ ነው የሚጠናቀቀው። ምን ማለት ነው? በፍጹም ደስታ ነው የሚጠናቀቀው። ሌላ ሰርግ አለ። ሙሽራችን ይጠብቀናል። እንደ ንጽሕት ድንግል ሙሽራዋን እንደምትጠብቅ ተሰንግላ ተውባ አምራ ሙሽራዋን እንደምትጠብቅ አንዲት ሙሽሪት እንድንጠብቅ ሙሽራችን ይጠራናል። መኑ ዘሬ የመራዊ ዘይጠብ ሥጋው በጊዜ ከብካቡ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? መስቀል ላይ የተሞሸረ ሙሽራ፣ እርጥብ መስቀል ላይ እንዴ ያማሩ ነጭ ዙፋን ላይ የተሞሸሩ ሙሽሮች እኛ እናውቃለን። እሰይ ጥሩ ነው። እርጥብ መስቀል ላይ የተሞሸረ ሙሽራ ግን ከክርስቶስ በቀር ማን ነው? እሰይ ጥሩ ነው። በቀይ ምንጣፍ ላይ የሄዱ ሙሽሮች ድረናል፣ ኩለናል። በጣም መልካም ነው። ይሄን ሙሽራችንን ግን ዛሬ በዕለተ ዓርብ ዋዜማ እንድናስታውሰው ቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። ይልቁንስ በቀይ ደሙ የጨቀየ ሚስማር ላይ የተሞሸረ ሙሽራ ይጠብቀናል እኮ። ይሄንን ሙሽራ በደንብ እናውቀዋለን ምዕመናን። በሰርጉ ቀን ማለትም በልቡ ደስታ ቀን ማለትም እኛን ወደ ቅፉ በመለሰበት ቀን ማለትም እኛን ወደ ቤቱ ባስገባበት በዚያ የደስታ ቀን ደስ እንደተሰኘ በመጨረሻይቱ የደስታ ቀንስ እኛ ደግሞ አብረነው ደስ እንለን ይሆን? ሙሽራ ለልማዱ አባቱንና እናቱን ይተዋል። ሙሽራ እንዲህ ነው የሚያደርገው። ሰው አባቱንና እናቱን ይተዋል፣ ከሚስቱን ጋር ይጣበቃል ተብሎ ተጽፏል። አንድ ሊቅ ሲተረጉም ምን ይላል? ኢየሱስ ክርስቶስ አምላኬ አምላኬ ስለምን ተውከኝ ብሎ መጮሁ ይላል ሙሽራ ስለሆነ ነው። ለልማዷ ሙሽሪትም ይሁን ሙሽራ ወላጆቻቸውን እንደሚተዉ የተተወ የመሰለው ሙሽራ ስለሆነ እኮ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ የተወደዱ ወንድማችን መጋቢ ምስጢር መምህር ብሩክ፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ አጠር ላለች ደቂቃ ለጸሎተ ምህላው መግቢያ እንዲሆን ጥቂት የእግዚአብሔርን ሐሳብ ጥቂት መንፈሳዊ ቁም ነገሮችን እንማራለን። የአባቶቻችን አምላክ እግዚአብሔር ሰምተን እንድንጠቀም ፈቃዱ ይሆንልን። የትምህርታችን ርዕስ የሚሆነው በልቡ ደስታ ቀን በሚል ርዕስ ይሆናል። የመኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። ምዕራፍ 3 ቁጥር 11 ላይ እንዲህ የሚል ቃል አለ። እናንት
የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ ይላል። እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገች አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር መጽሐፍ በሊቃውንት የቤተ ክርስቲያን ትርጓሜ በጥቂቱ በአምስት መንገድ ይተረጉሙታል። አንደኛ በእግዚአብሔርና በቤተ እስራኤል መካከል ባለው ፍቅር ይተረጉሙታል። በእግዚአብሔርና በቤተ እስራኤል፣ በእግዚአብሔርና በአይሁድ መካከል ባለው ፍቅር ይተረጉሙታል። ሁለተኛ በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር ይተረጉሙታል። ሶስተኛ በእግዚአብሔርና በአንዲት እግዚአብሔርን በምትፈልግ ነፍስ እግዚአብሔርን በምትፈልግ ምእመን ይተረጉሙታል። አራተኛ በተወደደች ቅድስት ድንግል ማርያምና በተወዳጅ ልጇ በኢየሱስ ክርስቶስ አማካኝነት ባለው ዝምድና ባለው ፍቅር ይተረጉሙታል። አምስተኛና የቅርብ ዘመን ሊቃውንት ደግሞ በእግዚአብሔርና እግዚአብሔርን በሚያገለግሉ አገልጋዮች መካከል ባለው ፍቅር ይተረጉሙታል። እኔ ለዛሬ በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር በሚተረጉሙት ትርጓሜ አሁን የሰጠኋችሁን ኃይለ ቃል መነሻ አድርጌ ሐሳቦችን አቀርባለሁ። እናንት የጽዮን ቆነጃጅት ውጡ፣ እናቱ የደፋችለትን አክሊል ደፍቶ በልቡ የደስታ ቀን ንጉሥ ሰሎሞንን እዩ በሚለው ቃል ይህ ለሰሙ ለንጉሡ ሰሎሞን የተነገረ ለፍጻሜው ግን ለንጉሡ ክርስቶስ የተነገረ ቃል ነው። ሶሎሞን ሰላማዊ ንጉሥ ነው። የእሱ ምሳሌነት የቀረበለት ክርስቶስም የሰላም ንጉሥ ተብሎ ተዘምሮለታል። ሶሎሞን ቤተ መቅደሱን ከጨረሰ በኋላ የመጀመሪያውን መስዋዕት ከካህናቱ ቀድሞ ያቀረበው የምስጋና መስዋዕት የሰዋው ንጉሥ ሰሎሞን ነው። ከዚያ በኋላ ነው ካህናቱ የስርየት መስዋዕት መሰዋት የጀመሩት። ኢየሱስ ክርስቶስም ቀድሞ የሐዲስ ኪዳኑን መስዋዕት ራሱን ያቀረበው ንጉሡ ክርስቶስ ነው። በመስቀል ላይ ክርስቶስ የሐዲሱን መስዋዕት ሥጋውንና ደሙን ካቀረበ በኋላ ንጉሥ ሰሎሞን ቀድሞ አቅርቦ ከዚያ በኋላ ሌሎች ካህናት እንደተከተሉት ንጉሡ ክርስቶስ መስዋዕት ሆኖ ከቀረበና ካቀረበ በኋላ ይኸው እስከ ዛሬይቱ ቀን ድረስ ካህናቱ ከንጉሥ ሰሎሞን በኋላ ተከትለው እንዳቀረቡት ከክርስቶስ በኋላ ተከትለው መስዋዕት ይሰዋሉ። በልቡ የደስታ ቀን ሰዓቴን ለመጠቀም
በልቡ የደስታ ቀን ወይም በሰርጉ ቀን እናቱ የደፋችለትን አክሊል ተመልክቶ ደፍቶ ንጉሥ ሰሎሞንን ኑና እዩ የተባለው የሰርጉ ቀን የተባለው የክርስቶስ የሰርግ ቀን ዕለተ ዓርብ ነው። እናንት የጽዮን ቆነጃጅት ኑ ውጡ የሚለው ወደዚህ የክርስቶስ የሰርግ ቀን ወደዚህ ወደ ቀራንዮ የክርስቶስ የልቡ የደስታ ቀን ወደ ተባለው ወደ ዕለተ ዓርብ ወደ ማዳን ቀን ኑ እያለ ነው የሚጠራው። የተወደዳችሁ ክርስቲያኖች ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመችው። ጌታችን በዘመነ ስጋዌው ምድር ላይ ሥራ ሲሰራ ሥራን የጀመረው በሰርግ ቤት ነው። የዚህችን ምድር አገልግሎት ጨርሶ የሄደውም በሰርግ ቤት ነው። የመጀመሪያዊቷ ሰርግ ቤት ሁላችሁም ታስታውሷታላችሁ። የቃና ዘገሊላ ሰርግ ቤት ናት። በዚህ ሰርግ ቤት ክርስቶስ ውሃውን ወይን አድርጓል። በመጨረሻዋ ሰርግ ቤት በልቡ ደስታ ቀን በተባለችው በቀራንዮ ደግሞ በመጨረሻይቱ ሰርግ ወይኑን ደም አድርጎ ነው የሰጠው። በመጀመሪያይቱ የሰርግ ቀን ታስታውሳላችሁ፣ የተወደደች ቅድስት ድንግል ማርያምን አንቺ ሴት ብሎ ጠርቷት ነበረ። በመጨረሻይቱ ሰርግ በቀራንዮ ይህቺው የተወደደች ቅድስት ድንግል ማርያም ነበረችና አንቺ ሴት እነሆ ልጅሽ ብሏታል። በመጀመሪያይቱ ሰርግ ቤት የተወደደች ቅድስት ድንግል ማርያም ነበረች። እሷንም ሲገልጻት የኢየሱስ እናት ብቻ ብሎ ነበር የገለጻት። በመጨረሻው ሰርግ ቤት በልቡ ደስታ ቀን በቀራንዮ ደግሞ የሁላችን እናት አድርጎ ሰጣት። እነሆ ልጅሽ ብቻ አይደለም እነኋት እናትህ አለ። እዚያ የኢየሱስ እናት እዚህ የሁላችን በጸጋ እናት ሆነች። በመጀመሪያዊቷ ሰርግ ቤት በቃና ዘገሊላ ታስታውሱ ከሆነ መጀመሪያ መናኛው ደስ የማያሰኘው ወይን ቀረበ። ከዚያም ያ ወይን ሲያልቅ የተወደደ መድኃኒታችን ኢየሱስ ክርስቶስ ጣፋጭ የሆነውን ወይኑን አቀረበ። ደግሞ አለው በመጀመሪያው ሰርግ ቤት በቃና ዘገሊላ መናኛና ደስ የማያሰኘው ወይን ቀረበ። ኋላም በመድኃኒታችን አማካኝነት ጣፋጭ የሆነው ወይን ቀረበ። በሁለተኛው ሰርግ ቤት በልቡ ደስታ ቀን መጀመሪያ ደስ የማያሰኘውን ሕማሙን፣ ደስ የማያሰኘውን መከራውን፣ ደስ የማያሰኘውን ስቃዩን አሳየ። ኋላስ ጣፋጭ የሆነ ወይን በቃና ዘገሊላ እንደቀረበ ጣፋጭ የሆነውን ወይን ትንሣኤውን በዚያች አበሰረ። መጀመሪያ ደስ የማያሰኘውን ሕማሙን፣ ከዚያስ ደስ የሚያሰኘውን ብስራቱን። በመጀመሪያው በቃና ዘገሊላ ሰርግ ታስታውሱ ከሆነ ውሃውን ወይን ያደርግ ዘንድ በእናቱ ተጠየቀ፣ በእናቱ ተለመነ፣ ውሃውንም ወይን አደረገ። በሁለተኛው ሰርግ በልቡ የደስታ ቀን በተባለችው እኔና እናንተን ባዳነበት ቀን የተወደዳችሁ ኦርቶዶክሳውያን በሰሙነ ሕማማቱ ደግሞ ወይኑን ደም እንዲሆን የእሱ ብቻ ሳይሆን የአባቱን ፈቃድ ሆነ።
በመጀመሪያ የእናቱ በቃና ዘገሊላ፣ ኋላም ያባቱ በዚያ በቀራንዮ። በመጀመሪያው ሰርግ ቤት ታስታውሱ ከሆነ የተወደደች እናቱ የቅድስት ድንግል ማርያም ልመና፣ ምልጃ፣ ጥያቄ ጌታችንን ወደ አደባባይ ተልእኮ አወጣው። በግልጽ ተአምራት እንዲያደርግ አደረገው። በሁለተኛው ሰርግ ቤት በቀራንዮ ደግሞ ዓለሙን ሁሉ በክቡር ደሙ እንዲያድን ወደ መስቀል እንዲወጣ የአባቱ ፈቃድ ሆነ። አያችሁ፣ ወንጌል በሰርግ ተጀመረ፣ ወንጌል በሰርግ ተፈጸመ። ለዚህ ነው በርዕሳችን በሰርጉ ቀን በልቡ ደስታ ቀን ተብላ የተጻፈችው ዕለተ ዓርብ ናት። እኔና እናንተ የዳንባት፣ በመከራው ደስታ ያገኘንባት፣ በስቃዩ የፈነጠዝንባት፣ በውድቀቱ የተነሳንባት፣ በመቁሰሉ የተፈወስንባት፣ በመውደቁ የተነሳንባት ይቺ የልቡ ደስታ ቀን የተባለችው እኔና እናንተን ወደ ቅፉ ያስገባባት ቀን ናት። ወደ ቤታችን የገባንባት ቀን ናት። ከዲያብሎስ መንጋጋ የነጠቀን ዕለት ናት። የልቡ ደስታ ቀን፣ የማዳን ቀን፣ የምህረት ቀን፣ የሰርጉ ቀን፣ የደስታ ቀን ሰርግ ቤት ናት። የተወደዳችሁ ኦርቶዶክሳውያን ቅዱስ ቄርሎስ ሊቁ በረከቱ ትደርብንና እንዲህ አለ። መስቀል የክርስቶስ የሙሽርነቱ ዙፋን ነው አለ። ወገኖቼ የሰርግ ቀን ሙሽርነቱን ዙፋን የፈጸመው መስቀል ላይ ነው ብለው ተርጉመውታል አባቶቻችን። በቀራንዮ አደባባይ ላይ ሰርግ ነው ያደረገው። ታላቅ ሰርግ ነው የደገሰው። ለዚህ ነው አባቶቻችን በቅዳሴያችን ሁል ጊዜ ምን እንደምንል ታውቃላችሁ? ምናልባት አልሰማችሁት ይሆናል እንጂ መኑ ዘረ የመራዌ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ፣ በራሱ ሰውነት የደገሰ፣ በራሱ ሰውነት ህዝቡን ያረካ እንዲህ ያለ ሙሽራ ማን ነው ብላ ነው ቤተ ክርስቲያን የምትጮኸው። ስለኔና ስለናንተ የተሞሸረ፣ ስለኔና ስለናንተ ሰርግ ያደረገ፣ ስለኔና ስለናንተ በራሱ ስጋና ደም የደገሰ ከክርስቶስ በቀር ቤተ ክርስቲያን ምን ሙሽራ አላት? በሰርጉ ቀን፣ በልቡ ደስታ ቀን፣ በሙሽርነቱ ዙፋን በመስቀል ላይ የነገሰ እውነተኛው ንጉሥ ሶሎሞን ክርስቶስ እንጂ ሌላ ማን ነው? ሰርግ ያደረገ ወገኖቼ፣ እኔና እናንተም ሙሽሮች እንሆን ዘንድ በዚህች በመስቀል ላይ ነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ክርስቶስ ላቀርብ አጭቻችኋለሁ ይላል። ወገኖቼ ታጭተናል ስላችሁ እንደ አንዲት ንጽሕት ድንግል አጭቻችኋለሁ። ምን አለባችሁ? ሰርግ አለባችሁ። ምን አለባችሁ? ሙሽራ አለባችሁ። ምን አለባችሁ? የበጉ ሰርግ ራት አለባችሁ። ወገኖቼ ሐዲስ ኪዳን ሲጀመር ክርስቶስ እኛን ሲያድን ብቻ አይደለም ሰርግ ያለው። የመጽሐፍ ቅዱሳችንን የመጨረሻው ክፍል
የቅዱስ ዮሐንስ ራእይን ብታነቡት በሰርግ ነው የሚያበቃው። ወገኖቼ የኔና የእናንተ የመጨረሻው ፍጻሜ በአስደናቂ ሰርግ ነው የሚጠናቀቀው። ምን ማለት ነው? በፍጹም ደስታ ነው የሚጠናቀቀው። ሌላ ሰርግ አለ። ሙሽራችን ይጠብቀናል። እንደ ንጽሕት ድንግል ሙሽራዋን እንደምትጠብቅ ተሰንግላ ተውባ አምራ ሙሽራዋን እንደምትጠብቅ አንዲት ሙሽሪት እንድንጠብቅ ሙሽራችን ይጠራናል። እንዴ ሙሽሪት ሙሽራዋን ከመጠበቅ ሌላ ምን ሕይወት አላት? ሙሽራዋ እስኪመጣ ድረስ ልቧ ከመጓጓት ሌላ ምን ሕይወት አላት? የተወደዳችሁ ኦርቶዶክሳውያን ይሄ ውሸት ይመስላችኋል? ፍጹም እውነት ነው። ቃላት ገልጦት የሚያበቃለት እውነት አይደለም። ቃላት ጉልበት የሚያንሳቸው፣ ቃላት አቅም የሚያንሳቸው፣ በቃላት አቅም መግለጽ የማይቻል ሙሽርነት ቃል ኪዳን ተዋህደ ነው ልንኖር የሚገባ ሙሽራ ነው ያለን። የት ላይ? መስቀል ላይ ያችን የት ላይ? በመስቀል ዙፋንነት የተሞሸረልን ይሄ ሙሽራ ሁላችንንም ይጠብቀናል። ለዚህ ተዘጋጅተን ይሆን ምዕመናን? እሱን ነው ዛሬ ጥቂት ደቂቃ ተጠቅሜ የዚህን የሰርግ ጥሪ ላቅርብላችሁ የፈለኩት። መኑ ዘሬ የመራዊ ዘይጠብ ስጋሁ በጊዜ ከብካቡ። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? መስቀል ላይ የተሞሸረ ሙሽራ፣ እርጥብ መስቀል ላይ እንዴ ያማሩ ነጭ ዙፋን ላይ የተሞሸሩ ሙሽሮች እኛ እናውቃለን። እሰይ ጥሩ ነው። እርጥብ መስቀል ላይ የተሞሸረ ሙሽራ ግን ከክርስቶስ በቀር ማን ነው? እሰይ ጥሩ ነው። በቀይ ምንጣፍ ላይ የሄዱ ሙሽሮች ድረናል፣ ኩለናል። በጣም መልካም ነው። ይሄን ሙሽራችንን ግን ዛሬ በዕለተ ዓርብ ዋዜማ እንድናስታውሰው ቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። ይልቁንስ በቀይ ደሙ የጨቀየ ሚስማር ላይ የተሞሸረ ሙሽራ ይጠብቀናል እኮ። ይሄንን ሙሽራ በደንብ እናውቀዋለን ምዕመናን። በሰርጉ ቀን ማለትም በልቡ ደስታ ቀን ማለትም እኛን ወደ ቅፉ በመለሰበት ቀን ማለትም እኛን ወደ ቤቱ ባስገባበት በዚያ የደስታ ቀን ደስ እንደተሰኘ በመጨረሻይቱ የደስታ ቀንስ እኛ ደግሞ አብረነው ደስ እንለን ይሆን? እንዲህ ያለ ሙሽራ አይታችኋል? እሱን ነው በሰርጉ ቀን በልቡ ደስታ ቀን እናንተ የኢየሩሳሌም ቆነጃጅት ሆይ ኑ ውጡ እዩ የሚለን አበባ የተነሰነሰላቸው በጣም በርካታ ሙሽሮች ድረናል፣ ኩለናል። ግሩም ነው። ይሄ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። ሊቃውንት እንደሚያስተምሩት አበባው ተራገፈና እሾኩ የተተከለበት ሙሽራ ከክርስቶስ በቀር ማን ነው? ይህንን ሙሽራ ቸል የምትል ሙሽሪት ትኖራለች። ይህን ሙሽራ ቸል ብላችሁት ይሆን? አትጠብቁት ይሆን? አልተሰነገላችሁለት ይሆን? እጆቻችሁን ዘርግታችሁ ሰውነታችሁን አንጽታችሁ ሙሽራችሁን ብቻ ትጠብቁ ይሆን? ይህንን ሙሽራ ታስቡታላችሁ? ይሄንን የደስታ ቀንስ በልባችሁ ትከትቡታላችሁ? ለዚህ የሙሽርነት ቀንስ አብራችሁት ትዋሃዳላችሁ? አብራችሁት ትኖራላችሁ? ወገኖቼ እኛ ምንድራቸው ሙሽሮች ሽቶ ምንረጫቸው ሙሽሮች ነው። እሰይ ጥሩ ነው። እንደውም በብሂላችን ኧረ ሚዜው ደሃ ነው ሽቶ ውሃ ነው የምንለው። ይሄ ሙሽራችን ግን ሽቶ የተረጨለት ሙሽራ አይደለም።
ሁላችሁም እንደምታውቁት የአይሁድ ምራቅ የተተፋበት ትፋታችንን እንኳን መለስ ብሎ ያላሳለፈ ይልቁንም የለደፍንበት የኔና የእናንተን ትፋት የተሸከመ ምን አይነት ሙሽራ ይሆን? እንዲህ አይነት ሙሽራ የአይሁድ ዋልጌ ቃላት የዘነበበት ሙገሳ፣ ውደሳ፣ ጭብጨባ አይደለም፣ ዋልጌ ቃላት የጎረፈበት እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? ያፈቀረን የሞተልን የሚጠብቀልን የሰርጉ የደስታ ቀን ስለኛ የከፈለልን ሙሽራችንን ከፍ ብለን እንድናስቡ ብዬ ነው በአጭር ደቂቃ ይህን ርዕስ የመረጥኩት። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? አዎ ጥሩ ነው። ያማሩ ልብስ የለበሱ ሙሽሮችን ድረናል፣ ኩለናል። የልብሳቸው ግርማ የሚያስፈራ ሰይ ጥሩ ነው። እንዲህ ያለ ሙሽራ ግን አይታችሁ ታውቃላችሁ? ምን አይነት ሙሽራ? ነብዩ ዘካርያስ ነብዩ ኢሳይያስ ይጠይቃል። ከበላሶን ሀገር የመጣውን ሰው እንዲህ ብዬ ጠየቅኩት ይላል። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱም እንዲህ ብሎ መለሰልኝ ይላል። የወይን መጥመቂያውን ብቻዬን ረግጫለሁ አለኝ ይላል። የተወደዳችሁ ኦርቶዶክሳውያን ልብሱ በደም ያሸበረቀ ልብሱ በደም የተነከረ እንዲህ አድርጎ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ይሄን ሙሽራ ነው ያጨን። ይሄ ሙሽራ ነው የሚጠብቀን። ይሄ ሙሽራ ነው የመጨረሻውን ሰርግ ሊያደርግልን ተስፋ የሰጠን። ይቺ ሰርግ ቤት አትናፍቃችሁ? ምንድነው የምትናፍቀው ሙሽራ? ከዚህች ውጪ አንዲት ሙሽሪት ምን ትናፍቃለች? እናንተ ምእመናን ሌላ ሙሽራ አላችሁ እንዴ ይሆነላችሁ? ሌላ አፍቃሪ አለ እንዴ ተጣበቃችሁበት? ሌላ ውድ አላችሁ እንደዚህ ዓለም ላይ የምትንከራተቱበት? ሌላ የፍቅር ምርኮ አላችሁ እንዴ እጆቻችሁን የዘረጋችሁበት? እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ብቻው የወይን መጥመቂያውን ጠምቄያለሁ፣ ረግጫለሁ፣ ልብሴ ላይ ተረጭቷል ያለው እኮ ለዚህ ነው። ልብሱ በደም የተረጨ ያማረ ልብስ አይደለም፣ አንዲት ልብስ ብቻ ያለው ልብስ የማያቀያየር ጌጠኛ ያልሆነ ስለኔና ስለናንተ ሁሉን ነገር የተወ ምግብ እንኳን እንብዛም ያልሆነ እዩ። በመጽሐፍ ቅዱስ ብዙ ስለመብላቱ ብዙ ስለመጠጣቱ አይነገርም። ታስታውሱ ከሆነ ሰማርያዊቷን ሴት ሊፈልጋት እንኳን ሲሄድ ሙሽራይቱን ያቺን አንዲት ሴት እንኳን ሊፈልጋት ሲሄድ ደክሞት በውሃ ዳር ስር ተቀመጠ ነው የሚለው። እያንዳንዳችንን እንዴት ይፈልገን እንደሆነ እንጃ በዚህ ዘመን። ይቺን ሴት ሊፈልጋት ውሃ ዳር ነው ሄደው። በመጽሐፍ ቅዱስ ብዙ ቦታ ብታዩ ሙሽሮች የሚገናኙት ውሃ ዳር ነበር ወገኖቼ። ሙሽራዋን ያገኘችው ውሃ ዳር ነበር ወገኖቼ። ስድስተኛ ባሏ እኮ እዛ ቆልፋበታለች ጎረቤት። በዚያ ተጨንቃ ሳለ አንዱ ሙሽራዋ ግን ደክሞት ውሃ ዳር ተቀመጠ ይላል። ምግብ ሊገዙ ሄደዋል። ለሱ ምግብ እንብዛም ነው። ልብስ የለው፣ ምግብ የለው፣ አጃቢ የለው። አቤት በዚህ ዘመን አጃቢያችን መብዛቱ። ክርስቶስ በጣም ክብር ወዳጅ፣ በጣም አጃቢ ወዳጅ እንዳይመስላችሁ። ከሐዋርያቱ አንዱ እንኳን እንዲያጅበው አልፈለገም። አረ አጃቢ አትፈልጉ ወደዛ ምን ያደርግላችኋል? ከሐዋርያቱ አንዱ እንኳን አያስቀርም። ምን ያደርግለታል? ምግብ እንብዛም ስላልሆነ ስንቅ አይዝም። ልብሱ ደግሞ አንዲት ናት ስታርጋ አብረው የምታድግ። ማለፊያ የሆነ ልብስ እንኳን የለውም። ማለፊያ የሆነ ምግብ እንኳን የለውም። ሰሞኑን ሰምታችሁ የለ ሲተረክ እነዚያ የኦሪት ሊቃነ ካህናት የተወደዳችሁ ኦርቶዶክሳውያን እንኳን እነሱ ሚስቶቻቸው እንኳን የሽቶ በጀት ነበራቸው። አንተ የሽቶ በጀት ነበራቸው። ክርስቶስ የሽቶ በጀት አልነበረውም ወገኖች። እና ምንድነው ልብሱ በጎቹ ሲወድቁበት ከጉድጓድ በማውጣት ልብሱ በጎቹ ሲሰበሩበት እነሱን በማንሳት የበጎቹ ደም ነበር የሚነካው። ለዚህ ነው ማለፊያ ልብስ እንኳን የሌለው።
እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ሚዜዎቹ ከስር ከስር ደሙን የሚጠርጉለት ምናምን እንዳይመስላችሁ። እዚህ የዳርናቸው የኳልናቸው ሙሽሮች ወገኖቼ ላባቸውን ከስር ከስር የሚጠረግላቸው፣ ሜካፓቸው ከስር ከስር የሚዋብላቸው፣ አንዳንዴም ረፍት ወስደው ተውበው የሚወጡ ሙሽሮች ነው የዳር ነው የኳል ነው። ይሁን እሰይ። እኔ ግን ላስታውሳችሁ አናቱ ላይ ራሱ ላይ የተወጋው እሾህ ደም እያፈሰሰው ፊቱን ሲጋርድበት እንኳን የሚያብስበት ሻሽ ልድገመው፣ ሻሽ እንኳን የሌለው እንኳን ሊጠርጉለት ምድሪቷን ለማየት እንኳን ደሙ የጋረደው እንዲህ አይነት ሙሽራ ነው እኔና እናንተን የሚጠብቀው። ይሄንን ቸል ማለት ምንኛ ከባድ ነው። ይሄን እንደሌለ መቁጠር፣ በዝምታ ማለፍ፣ ሳይለንት ማድረግ፣ ሳያስቡ መኖር ምንኛ ሞት ነው ወገኖቼ። የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት የሚበስ ቅጣት የሚገባው ይመስላችኋል ይላል። ረስታችሁታል ይሄን ሙሽራ እህቶቼ። እናንተ ጎበዝ ወጣቶች ይሄን ሙሽራ አሰባችሁት አታውቁ። ቁስሉን ታስቡታላችሁ፣ የሾህ አክሊሉን ታስቡታላችሁ፣ ሕማሙን ታስቡታላችሁ፣ እንባውን ታስቡታላችሁ፣ ስቃዩን ታስቡታላችሁ፣ ውድቀት መውደቁን መነሳቱን ታስቡታላችሁ፣ በፈረስ መጎተቱን ታስቡታላችሁ። በልባችሁ ይሄ የልቡ የደስታ ቀን የቀራንዮ ቀን ተተክሏል ወገኖቼ። ሁሉ ጊዜ ይህቺ ቤተ ክርስቲያን ዓርብ ላይ ናት። እደግመዋለሁ፣ ዓርብ ላይ ናት። ወደ ኋላ ዓርብ ላይ፣ ወደፊትስ የዘላለም ሕይወት ውስጥ ናት። ዓርብ ላይ ናት። ዓርብ ላይ ለምን ካላችሁኝ እዩ። ሁሉ ጊዜ መስዋዕቱን ትሰዋለች። መስዋዕቱን ስትሰዋ ሁሉ ጊዜ ቀራንዮን ትሆናለች። ያንን ትዝታ አይደለም የምንፈጽመው፣ ያንን ማሰቢያ ብቻ አይደለም የምናደርገው፣ ዓርብ ጭምር የምታደርገው ይህቺ ቤተ ክርስቲያን ብቻ ናት። ጎበዝ፣ አዳራሽ ለአዳራሽ አትዙር። የምር አፋችንን ሞልተን ደረታችንን ነፍተን ሁሉ ጊዜ የምንጮኸው እውነት ስለሆነ ነው። ይህቺ ብቻ ናት ዓርብ። ሌላ ቦታስ ሜሞሪ ነው መታሰቢያ፣ ትዝታ፣ የ2000 ዓመት ታሪክ ላይ መታሰቢያ ብቻ ላይ ይወስዷቸዋል። እኛስ ሕይወት ውስጥ ቁስሉ አጠገብ ቀራንዮ ላይ እንሆናለን። ማረጋገጥ ከፈለጋችሁ ሐሙስ ምሽት ክርስቶስ ይህ ሥጋዬ ነው ብሎ ሲሰጥ ይህ ለሐዲስ ኪዳን ነገ የሚፈሰው ደሜ ነው ያለው። ሐሙስ ለዓርብ ደሜ ነው አላቸው። የነገውን ዛሬ ሳበው፣ አንድ አደረገው። ከዚያስ የቆሮንቶስ ቤተ ክርስቲያን ውስጥ ልውሰዳችሁ። ቅዱስ ጳውሎስ እንዲህ አለ፣ ዛሬ የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ወደኋላ የምንባርከው ጽዋ ከክርስቶስ ጋር ኅብረት ያለው አይደለምን? ወደኋላ ዓርብ። ዛሬስ ዓርብ ላይ ነን። ሁል ጊዜ ሰርግ ቤት ነን። ሁል ጊዜ እዛች ሰርግ ቤት ነን ያለ ነው ወገኖቼ። ሙሽራ እንደሆነ ላሳያችሁና ልጨርስ። ሙሽራ ለልማዱ አባቱንና እናቱን ይተዋል። ሙሽራ እንዲህ ነው የሚያደርገው። ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ተብሎ ተጽፏል። አንድ ሊቅ ሲተረጉም ምን ይላል? ኢየሱስ ክርስቶስ አምላኬ አምላኬ ስለምን ተውከኝ ብሎ መጮሁ ይላል ሙሽራ ስለሆነ ነው። ለልማዷ ሙሽሪትም ይሁን ሙሽራ ወላጆቻቸውን እንደሚተዉ የተተወ የመሰለው ሙሽራ ስለሆነ እኮ ነው ይላል። ቃል ኪዳኑ መስቀሉ ነው።
የቀለበት ማሳያው ቁስሉ ነው። ሙሽራ ስለሆነ ነው አምላኬ አምላኬ ስለምን ተውኸኝ ያለው። ሙሽራ ለልማዱ ቤተሰቦቹን ስለሚተው ነው ብሎ አስቀምጧል። የተወደዳችሁ ክርስቲያኖች ነገሬን ለመጨረስ እኔና እናንተም መታጨታችንን የምታረጋግጡት መስቀል አጥልቀናል። ደግሞአለሁ፣ ቃል ኪዳን ገብተናል፣ መስቀል ተሸክመናል፣ ወይም የመስቀሉ ተከታዮች ሆነናል። እነዛ የአይሲስ ወንበዴዎች እንደጠሩን ምን ብለው እነዚያን የዛሬ 10 ዓመት ይሆን ልክ በዚህ ወር አይደለ ያለፈው ወር አይደለ ሚያዝያ አይደል ምን እንዳሏችሁ አልሰማችሁ? the followers of the cross የመስቀሉን ተከታዮች ነው። ምን ያልነው? የመስቀሉ ተሸካሚዎች ናችሁ። ቀለበት አጥልቃችኋል፣ ቃል ኪዳን ገብታችኋል፣ በቃል ኪዳናችሁ ጸንታችኋል ወይስ አመንዝራዎች ሆነናል? the followers of the cross መስቀሉ ቃል ኪዳናችን ነው። እናንተ አንዲት ቀለበት ያጠለቀችን ሴት ማን ወንድ ቀና ብሎ ያያታል? ማንም። መስቀሉን ያጠለቀችውን እውነተኛዋን ክርስቲያን፣ እውነተኛዋን ምእመን፣ እውነተኛዋን ቤተ ክርስቲያን ሴጣን ቀና ብሎ ያያታል፣ ያፍራታል፣ ፈራታል። ቃል ኪዳናችሁን አጽኑ። ሙሽሮች ነን፣ ተዘጋጁ። እኔ ልገልጸው የማልችለው መጻሕፍትም የማይበቁት ሌላ ሰርግ አለ። የበጉ ሰርግ ራት አባ ፋም ስለሚባል አባት አልሰማችሁ ይሆን? በጣም ይደንቃችኋል። ሰማዕትነት ሊቀበል ሲል ልክ የሰማዕትነቱ ቀን ላይ ነጭ ልብስ ለብሶ ወጣላችሁ አባ ፋም። ጓደኞቹ ወንድሞቹ ምን አሉት መሰላችሁ? አባታችን ዛሬ ከወትሮ የተለየ ምን ነው ነጭ ልብስ ለበስክ አሉት አሉ። አባ ፋም እንዲህ ብሎ መለሰ፣ በረከቱ ይደርብንና ዛሬ የሰርጌ ቀን ነው አላቸው። ምንም የሆነበት ሰማዕትነት የሚቀበልበት። በዚህ ዘመን ቋንቋ የሰርጌ ዕለት ያላቸው አይመስላችሁ ወገኖቼ? የሰርጌ ቀን አላቸው። ነጭ ልብስ ለብሶ ሙሽራውን ክርስቶስን ተዋሃደላቸው። አዎ ሌላ የሰርግ ቀን አለን ወገኖቼ። በሰርጉ ቀን፣ በልቡ ደስታ ቀን፣ ሁል ጊዜ አሁን በምትባል ቀራንዮ ቀን፣ በዚች ቀን ሁል ጊዜ መስዋዕቷ በሚሰዋበት፣ ሁል ጊዜ ሕያው በሆነች በማታልፍ በዚች ቀን፣ ከቀናት ሁሉ በተለየች እንዲህ ባለችዋ ቀን ኑና ሙሽራችሁን ተመልከቱ። ደግሞም ለሰርጋችሁ ተዘጋጁ። ሌላ ሰርግ አለ። ያለቀሳችሁ ያላችሁ ሌላ ሳቅ አላችሁ። እያዘናችሁ ያላችሁ ሌላ ደስታ አላችሁ። እየተከዛችሁ ያላችሁ ሌላ ፈንጠዝያ አላችሁ። ኩርምት ያላችሁ ሌላ መቦረቅ አላችሁ። የተከፋችሁ ሌላ ተደስታችሁ የማታዝኑበት፣ ስቃችሁ የማታለቅሱበት፣ የማታኮርፉበት ቀን አላችሁ። በልቡ ደስታ ቀን ከክርስቶስ ጋር በዚያች በቀራንዮ ሁል ጊዜ ያሰብነው እኛም የሰርጉ ተካፋዮች እንደተጠቀሰልን ታጭታችኋል እንደተባል ንጹህ ሆነን ከኃጢአት ርቀን በዚህ ዓለም ካለው ከተተበተበው የዓለም ፍቅር ወጥተን ሙሽራችንን ብቻ መጠበቅ አለብን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ለዚህ ያለ ሰርግ ቀን ያብቃን። አሜን አሜን።